ተክተክ እጠቀማለሁ ቲክቶክ እጠቀማለሁ ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው ደውዬላቸው እሻሉ ተነጋገርን ተነጋግረን ጨረስን ከዛ በኋላ ለመጀመሪያ 2500 አስገቢልኝ አለኝ ምን እንደነ የተረጋጋሽ ከልጁን ጋር መታወሪው ትዳር የሚፈልገው ልጅ ጋር መታወሪው እፈልጋለሁ ብለሽ ልካሽ ማለት ነው አዎ ከዛ መታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ ከላኩኝ በኋላ ልከለቴ ካለቀ በኋላ እንደገና 73 ብር 600 ላኪልኝ አለኝ ለምኑ ለሰርጉ ማዘጋጃ አለኝ ቆይሽ አሁን ወደ ዋናው ነገር ገባች እንደውም ስሩንን ያዘው ብዬ ነው እሺ መጀመሪያ አንቺ ወንዱን መረጥሽ ፎቶ ልኮልኝ አይቼዋለሁ ፎቶ አለሽ አለኝ አራ ልታገቢው የነበረው እስኪ እንየውሽ ቴጂ ወይ ቆንጆ ነው ምንም አይልም ነበር ይሄ ማይረባ አይደለም ቆይ እንደሱ እንዳይሆን ለምሳሌ እሱም በፎቶ ተነግዶበት እንዳይሆን እሱ ራሱ ፎቶውን ለመላኩ በምን እናረጋግጣለን አሁን ቲክቶክ ላይ ያሉት ምንድነው ያሉሽ መጀመሪያ እስኪ ቆይ ይሄን ፎቶ እንየው ለምሳሌሽ አሁን ይሄ ልጅ የዚህ ልጅ ፎቶ መጠቀም ራሱ አንቺ እንዴት ዋልሽ ልጅ ይላል ነው ደግሞ ዳውንሎድ ሁሉም በድምጽ ያወራኝ እንዳላክ ያለበት ሁሉም ኢንፎርሜሽን እሱ ላይ ነው ያለው አይደለም ቆይ ይሄ አሁን ይሄ ነው ልታገቢው የነበረው ልኮልኝ አየው ማን የላክልሽ ይሄን ፎቶ እሱ ውስጥ አለ ሙስሊም ነው ሰው የላከው እሱ ውስጥ ላኪው አለ እሱ ትዳር አገናኙ ማለት ነው አገናኙ ቲክቶክ ላይ እንዴት ነው እነሱ የሚሰሩት ስልካቸውን ይልካሉና ትዳር ፈላጊ ይሉና ይልካሉ ትዳር የምትፈልጉ ሰዎች ወደኛ ደውሉ ይላሉ ወደኛ ደውሉ ይላሉ እሺ ከዚህ ብሩ የላክሽበት ነው ይሄ እሱ ጋር 2500 የመጀመሪያው እሺ ችግር የለም የኔ ልጅ አታስቢ ስለሚፈራ ነው ለፍቅር ቦታ አለው የኔ ልጅ በኔ በጣም ብቻ አቀራረብሽኝ በጥንቃቄ ምናምን ይላል እነዚህ የተላላክሻቸው ድምጾች ናቸው የላከልኝ እሱ ማን የላከልሽ ማገባው ልጅ አልደውል ሲል ልጅ እኮ አይደውልም አንተ እንደዚህ ለምን ደውሎ ለምን አናወራም ስለው አይ ልጁ አይናፋር ነው ሰርጉ እሑድ ስለነበረ ሐሙስ ዕለት ይመጣና ሰርፕራይዝ ሊያረግሽ ፈልጎ ነው ልጁ አለኝ ሳትተዋወቁም ሰርግ ልትደግሱ ማለት ነው በቃ አየሽው ወደድሽው በቃ አንቺ ዝም ብለሽ ላግባዋልሽ የባርዳልኝ ነው ሲሉ በቃ ይሻልኩ ያው ትዳር ፈላጊም ስለነበርኩኝ ያው ይሻልኩ እንዳ